በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በሚስጥረ ቁርባን ላይ የሚረብ ጻዕዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባህሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በህልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማየ ሰማያት በምድርም ሁሉ ላይ መንግስቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽን ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱስ ነቢይ ፊት የበራ ነው። ጰራቅሊጦስ ሐዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የሐሙስ ሰይፈ ሥላሴ ላይ ከቀረበው ነው አጠር ባለ መልኩ ይህንን ልነጋገርበት ያሰብነውን ሁኔታ የሚያጎላልንን መልእክት አግኝተን ጸሎት አግኝተን ወደ እናንተ ያደረስ ነው። እግዚአብሔር አምላካችን በሕይወት በጤና ጠብቆ እኛ ከማናቀው እርሱ ከሚያቀው ሰይጣን እኛን ሊጥልበት ከሸመቀው ከተለያየ ፈተና ጠብቆ ከልሎ ሰውሮ ይህችን ዕለት ዳግም የንስሐ ዕድሜ አድርጎ በዚህ እሱ በፈቀደልን መልኩ ተገናኝተን ሰማይና ምድር ሲያልፍ የማያልፈው ቃሉን እንሰማ ዘንድ ጊዜውን ባርኮ ቅዱስ የሰጠን የደግነት ባለቤት ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት ንጽሕት ቅድስት እናቱም መብርሃንም ልመናዋ ጸሎቷ የቃል ኪዳን ሁሉ ፍጻሜ በሆነው በማይሻረው ዘላለማዊ ቃል ኪዳኗ ፊት በማያስመልሰው አንገት በማያስቀልሰው ጸሎቷና ምልጃዋ ተጠብቀን እዚህ ደርሰናልና ስሟ የከበረ የተመሰገነ ይሁንልን። ቅዱስ መንፈሱን በተመለከተ ማለትም የመንፈስ ቅዱስን አሰራር የጰራቅሊጦስን ለሐዋርያት መውረድ ሐዋርያትም መንፈስ ቅዱስን በተቀበሉ ጊዜ የሆነውን በተለያየ ቋንቋ መናገራቸውን ጠቅለል ባለ አነጋገርም ያለ መንፈስ ቅዱስ እርዳታና ድጋፍ ምንም ነገር ማድረግ እንደማይቻል እንዳውም ቅድስት ቤተክርስቲያን ልደቷ ነው ተብሎ የተነገረለት መንፈስ ቅዱስን የተቀበለችበትን ቀን ቅዱስ ዮሐንስ አፈወርቅ የቤተክርስቲያን ልደት ብሎ የተናገረበትን ይህንኑ በተመለከተ ከብዙ በጥቂቱ አንዳንድ ጉዳዮችን ለማየት ሞክረን ነበረ ባለፉት ሁለት ክፍሎች። ለዛሬ በሶስተኛው ክፍል የምንመለከተው በተለየ ሁኔታ ስለ መንፈስ ቅዱስ ምስጢር ገላጭነት ነው። ከሳቲ ብለን ስንናገር ምስጢር ይገልጣል ስንል ምን ማለታችን ነው? ከዚያም ደግሞ በተለይ ብዙዎቻችን ወይም ደግሞ ብዙዎች የሚዘናጉበትና አላግባብ እየተጠቀሙበት ያለውን ልሳን የተባለውንም የምናይበት ይሆናል። ሰፋ አድርገን በተለይ በሱ ላይ ከዚህን ቀደም ከ5 ዓመት አስቀድሞ ማለት ነው ወደ እናንተ አንድ መርሃ ግብር አድርሰን ነበር። ለዛሬ ከለስ አድርገን ብናየው አሁን እየተነጋገርንበት ላለው ለመንፈስ ቅዱስ የበለጠ ማብራሪያ የሚሰጠን ግልጽ የሆነ ሐሳብን የሚያካፍለን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ትምህርት ምን ማለት እንደሆነ ልሳንን በተመለከተ የምንረዳበት ስለሆነ እሱን ለማየት እንሞክራለን። እንግዲህ መንፈስ ቅዱስ ማን ነው ተብለን ብንጠየቅ መንፈስ ቅዱስ ፈጣሪ ዓለማት ነው። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ከአብና ከወልድ ጋር በመለኮት የተካከለ ልዩ አካል ነው። መንፈስ ቅዱስ በስሙ ልዩ ነው። በግብሩ ሰራጺ ነው። መንፈስ ቅዱስ ምሉ በኩልሄ ነው። መንፈስ ቅዱስ ከውድቀት የሚያነሳ ነው። መንፈስ ቅዱስ የሚያረጋጋ ወይም ናዛዜ ነው። መንፈስ ቅዱስ የሚያጸና መጽንዒ ነው። መንፈስ ቅዱስ የሚያነጻ መንጽሔ ነው። መንፈስ ቅዱስ የሚያስደስት መስተፍስሔ ነው። መንፈስ ቅዱስ ሰዎችን በጸጋ የሚወልድ ቤተክርስቲያንን ለአምልኮተ እግዚአብሔር የሚያነሳሳ ታላቅ ሀብት እንደሆነ ቅድስት ቤተክርስቲያናችን በስፋት ታስተምራለች። አሁን በተነጋገርንባቸው ርዕሶች ላይ የዛሬ ዓመት ያየነው መርሃ ግብር ስላለ ቢቻላችሁ ገባ ብላችሁ ወደዛ ማየት ብትችሉ እንደ አምላካችን ፈቃድ ብዙ ሚስጥራትን ለመረዳት እንችላለን። ለዛሬ ግን መንፈስ ቅዱስ ሚስጥር ገላጭ ወይም ከሳቲ ነው ስንል ምን ማለታችን እንደሆነና ልሳን የሚለው ራሱ ከየት እንደመጣ ምን ማለትስ እንደሆነ አጥርተን የምንመለከትበት የተዋሕዶ ቤተክርስቲያናችን ትምህርቶችን ነው የምናደምጠው።
መንፈስ ቅዱስ ምስጢር ገላጭ በመሆኑ ቤተ ክርስቲያን በመንፈስ ቅዱስ ተርጓሚነት ወንጌልን ትሰብካለች። ለምሳሌ ባኮስ የተባለ የሀገራችን ጃንደረባ አምልኮተ እግዚአብሔርን ለመፈጸም ወደ ኢየሩሳሌም በሚጓዝበት ጊዜ ትንቢተ ኢሳይያስን ሲያነብ ትርጉሙ ከበደው። በዚህ ጊዜ መንፈስ ቅዱስ ፊልጶስን እንዲተረጉምለት እንዳዘዘው ቅዱስ መጽሐፍ ይነግረናል። የሐዋርያት ሥራ ምዕራፍ 8። ወንጌላዊ ቅዱስ ዮሐንስ በራእዩ መንፈሱና ሙሽራይቱም ና ይላሉ ብሎ እንደተናገረው መንፈስ ቅዱስ በመምህራንና በሊቃውንት እያደረ ምስጢር ያናግራል፣ ንባብ ያስተረጉማል። ራእይ ምዕራፍ 22 ቁጥር 7። መንፈሱ የተባለው መንፈስ ቅዱስ ሲሆን ሙሽራይቱ የተባለችው ማህበረ ምእመናን ናቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያት መንፈስ ቅዱስን በመቀበላቸው ምን ተአምር ተደረገ ስንል ትልቁ ተአምር የጌታ ደቀ መዛሙርት ሁሉ በልዩ ልዩ ቋንቋዎች መናገር መቻላቸው ነበር። ይህ እጅግ የሚያስደንቅ ነገር ነው። ከ10 ዓመታት በላይ ተምረን ከ2 እና ከ3 ቋንቋዎች የበለጠ ልናውቅ አንችልም፣ ወይም በእጅጉ እንቸገራለን። እርሱንም እንኳ ቢሆን እየተኮላተፍን ነው እንጂ አጣርተን አንናገራቸውም። ሐዋርያት ግን መንፈስ ቅዱስን በተቀበሉ ጊዜ በሀገሩ ሁሉ ቋንቋዎች አቀላጥፎ ተናገሩ ይለናል። የአባቶች ትውፊት 81 ቋንቋዎች እንደተናገሩ ይገልጽልናል። በሌላው በፕሮቴስታንቱ ዓለም አንዳንዶች በመንፈስ ቅዱስ ኃይል በልሳን እንናገራለን የሚሉ አሉ። ሰፋ አድርገን እናየዋለን። እነዚህ በሚታወቅ ቋንቋ ሳይሆን የሚናገሩት እንዲሁ ትርጉም የሌለው መንተባተብና መዘላበድ ነው። እኛ የምናውቀው መንፈስ ቅዱስ የሚያናግረው ግን ትክክለኛ ቋንቋ እንጂ ትርጉም አልባ ጩኸት አይደለም። እናም ቅድስት ቤተ ክርስቲያናችን የሚሰበከው ወንጌል፣ የሚቀደሰው ቅዳሴ፣ የሚቆመው ማህሌትና ሰዓታት በእግዚአብሔር መንፈስ ቅዱስ ቅኝት የሚቀርብ ነው። ሐዋርያው ቅዱስ ጳውሎስ ስለ መንፈስ ቅዱስ ገላጭነት ሲናገር መንፈስም የእግዚአብሔርን ጥልቅ ነገርስ እንኳ ሳይቀር ሁሉን ይመረምራል፣ ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊ ነገር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም በማለት ሐዋርያት ወንጌልን የሰበኩት በመንፈስ ቅዱስ ገላጭነት መሆኑን ተናግሯል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 15። መንፈስ ቅዱስ የረቀቀውን አጉልቶ የራቀውን አቅርቦ ምስጢር እንደሚገልጥ በቅዱስ መጽሐፍ በብዛት ተጽፎ እናገኛለን። ለአብነት ያህል ሊቀ ነቢያት ሙሴ እንደመዘገበልን እግዚአብሔር በደመና ወረደ፣ ተናገረው፣ በእርሱ ላይ ከነበረው መንፈስ ወስዶ በሰባው ሽማግሌዎች ላይ አደረገ፣ መንፈሱም በላያቸው ባደረ ጊዜ ትንቢት ተናገሩ በማለት በሙሴ ላይ ያደረ መንፈስ ቅዱስ በሰባው ሽማግሌዎች ላይ አድሮ ስራ እንደሰራ እናያለን። ዘኍልቍ ምዕራፍ 11 ቁጥር 25። ዳግመኛም እግዚአብሔር መንፈስ ቅዱስ ለባስልኤል ታቦትን ይሰራ ዘንድ ጥበብን እንደገለጠለት ለሙሴ እንዲህ ሲል ነግሮታል። ጥበብ ስራ ያስተውል ዘንድ የእግዚአብሔርን መንፈስ ሞላሁበት ሲል ነግሮታል። የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። ዘጸአት 31 ቁጥር 3። ነቢዩ ኢሳይያስም እግዚአብሔር መንፈስ ቅዱስ ምስጢር እንደሚገልጥ ሲናገር የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል ሲል መስክሯል። ኢሳይያስ 11። ለዳዊት ልጅ ንጉሥ ለሰሎሞንም ከእርሱ አስቀድሞ እንዳልነበረ ከእርሱም በኋላ እንዳይኖር አድርጎ ጥበብን የገለጠለት እግዚአብሔር መንፈስ ቅዱስ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 12። እንግዲህ በዚህ መልኩ ምስጢር ገላጭ መሆኑን ካየን መንፈስ ቅዱስ ማለት ነው። ስለ ልሳን ታዲያ አንዳንዶች ለምን የተለየ ትርጓሜ ሰጥተው በራሳቸው መንገድ እየተመሩ ሰው በማይረዳው ሰው በማይሰማው ቋንቋ ተገለጠልን የምንናገረው በልሳን ነው እያሉ ለምን ይናገራሉ? ይህንን ሰፋ አድርገን ለማየት እንሞክር። በዚህ ዘመን በስንዴው ማሳ ላይ እንክርዳድ ሲበትን የሚያድረው ሰይጣን ወኪሎቹን አሰማርቶ ሕዝበ ክርስቲያኑን ከሚያሳስትባቸው ዘዴዎች አንዱ አዲስ ቋንቋ ወይም ልሳን የሚባለው ነገር ነው። ስለሆነም በልሳን መናገር ለእነርሱ ብቻ የተሰጠ የቅድስና መለኪያ በማስመሰል ያጭበረብሩበታል። በእርግጥ በአዲስ ቋንቋ ወይም በልሳን መናገር ከእግዚአብሔር የሆነ ስጦታ ስለሆነ ባለቤቱ ፈቅዶ እስከሰጠ ድረስ በስጦታው ማገልገል አስፈላጊ ነው። አስፈላጊነቱም ሰዎች ሁሉ በየራሳቸው ቋንቋ የእግዚአብሔርን ድምፅ ሰምተው እንዲድኑበት እንዲታነጹበት እስከሆነ ድረስ ብቻ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26። ይህም ቢሆን ግን በአዲስ ቋንቋ መናገር ብቸኛው የቅድስና መለኪያ አይደለም።
እንዲያውም ልሳን ወንጌል ወደ አሕዛብ ለመድረሱ ማረጋገጫ ምልክት ወይም ማህተብ መሆኑ ቢታወቅም ትንቢተ ኢዩኤል ምዕራፍ 2 ቁጥር 29፣ የሐዋርያት ሥራ ምዕራፍ 2 ቁጥር 18፣ የሐዋርያት ሥራ ምዕራፍ 7 ቁጥር 44 አንዳንድ ጊዜ ምልክትን መሻት እግዚአብሔርን ሊያስቆጣ ይችላል። ማቴዎስ 12 ቁጥር 39። በመሆኑም ለስጦታዎች መጓጓትና በተሰጠ ስጦታ መኩራራት ተገቢም አስፈላጊም አይደለም። መጽሐፍ ቅዱስም የሚያስተምረን በቅድሚያ የእግዚአብሔር መንግሥት እንድንሻ እንጂ ስጦታዎች እንድንፈልግ አይደለም። ማቴዎስ 6:33። ነገር ግን የመናፍቃን ቡድኖች ራሳቸውን ብቸኛዎቹ የመንፈስ ቅዱስ ማደሪያን በማስመሰል በየቦታው ባቋቋማቸው የጸሎት ቤቶችና በየግለሰብ መኖሪያ ቤቶች ሳይቀር በሚያደርጓቸው ስብሰባዎች ላይ ድምፃቸውን ከፍ አድርገው ትርጉም የማይሰጡ ፊደላትን እየደረደሩ መንፈስ ቅዱስ ወረደልን፣ በልሳን አናገረን በማለት ታዳሚዎቻቸውን ማሳሳት የተለመደ ተግባራቸው ሆኗል። በመሰረቱ እግዚአብሔር መንፈስ ቅዱስ በወደደውና በፈቀደው ላይ አድሮ በልሳን ሊያናግር እንደሚችል የሚጠራጠር ክርስቲያን አይኖርም። ምክንያቱም በነ ቅዱስ ጴጥሮስ ላይ አድሮ ባልተማሩት በዓለም ላይ ባለው ቋንቋ ሁሉ ወንጌልን እንዲሰብኩ አድርጓቸዋልና። የሐዋርያት ሥራ ምዕራፍ 10 ቁጥር 44፣ የሐዋርያት ሥራ ምዕራፍ 2 ከቁጥር 4 እስከ 11። እነርሱም በተሰጣቸው ልሳን ሰብከውና በአንድ ቀን ከ3000 በላይ ሰዎችን አሳምነው አጥምቀዋልና። እዚሁ የሐዋርያት ሥራ ምዕራፍ 2 ቁጥር 37። ስለዚህ ልሳን አንድ አይነት ቋንቋ እንደመሆኑ መጠን በሚነገርበት ጊዜ ሰሚዎች ሊረዱትና ሊታነጹበት የሚገባ ነው። ይህ ካልሆነ ቋንቋ መሆኑ ቀርቶ ባዶ ጩኸት ነው የሚሆነው። የሃይማኖት ተቃዋሚዎች እንዲሁ እየተንደቀደቁ የሚያሰሙት ድምፅም ከዚሁ ተለይቶ አይታይም። ምክንያቱም ዲዲ ዳዳ በማለት ድምፃቸውን ከፍ አድርገው ሲንደቀደቁ አድማጩ ድምፃቸውን ይሰማል እንጂ ትርጉምን አይረዳምና ነው። ሌላው ቀርቶ እነርሱ ራሳቸውም የሚረዱት አይመስልም። ምክንያቱም ምን ማለት ነው ተብለው ሲጠየቁ ተሽቀዳድመው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና የሚለውን የመጽሐፍ ቃል አለቦታው በመጥቀስ አትጠይቁን ሊሉ ይፈልጋሉ። አንደኛ ቆሮንቶስ ምዕራፍ 14። ቅዱስ ጳውሎስ ይህን የተናገረው ግን አትጠይቁኝ ለማለት አይደለም። ምን ማለቱ እንደሆነ ቆየት ብለን በዝርዝር የምናየው ነው። ለማንኛውም ልሳንን አስመልክቶ መናፍቃን ያላቸውን የተሳሳተ ግንዛቤና ለስህተታቸው መሸፈኛ የሚያነሷቸው የመጽሐፍ ቅዱስ ጥቅሶችም እነርሱን የማይደግፏቸው መሆኑን በራሱ በመጽሐፍ ቅዱስ ማስረጃነት ለማረጋገጥ ይቻላል። ስለዚህ ልሳን ምንድን ነው? መጽሐፍ ቅዱስ ስለ ልሳን ምን ያስተምረናል? ከላይ የተጠቀሰው የቅዱስ ጳውሎስ መልእክትስ ትክክለኛው ትርጉሙ ምንድን ነው? በልሳን መናገርስ ጥቅምና ጉዳት አለው ወይ? ካለው ጥቅሙ ምንድን ነው? ጉዳት ውስጥ የሚሉትን ነጥቦች ነው እንግዲህ ዘርዘር አድርገን እንደ እግዚአብሔር ፈቃድ ለማየት የምንሞክረው። የልሳን ትርጓሜ። ልሳን የሚለው ቃል በመጽሐፍ ቅዱስ ቢያንስ 3 ትርጉሞች እንዳሉት እንረዳለን። ይኸውም አንደኛው አንደበት ወይም ቋንቋ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22፣ የሐዋርያት ሥራ ምዕራፍ 2 ቁጥር 11፣ መጽሐፈ ሄኖክ ምዕራፍ 13 ቁጥር 31 እና ምዕራፍ 35 ቁጥር 24። ሁለተኛው ትርጉሙ የእሳት ላንቃ ማለት ሲሆን የሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ የተገለጸው ሲሆን ሶስተኛው ደግሞ የባህር ሰላጤ ማለት ይሆናል። ኢያሱ ምዕራፍ 15 ከቁጥር 2 እስከ 5 እንዲሁም ከቁጥር 18 እስከ 19። ይህም በመጽሐፍ ቅዱስ ስለ ልሳን የተሰጠው አጠቃላይ ትርጓሜ ሲሆን በዚህ መልእክታችን ግን ልዩ ትኩረት ሰጥተን የምንነጋገረው በመጀመሪያው ትርጉሙ ማለትም ልሳን ቋንቋ ወይም አንደበት ነው የሚለውን ይሆናል። እናም አንደኛ ልሳን ቋንቋ አንደበት ነው የሚለውን እኔ በማህበራዊ ኑሮ ውስጥ የቋንቋ ተግባር የእርስ በርስ መግባቢያ ሆኖ ማገልገል ነው። ልክ እንደዚህ ሁሉ ልሳንም ለክርስቲያኖች አንድ አይነት የመግባቢያ ቋንቋቸው ነው። ስለሆነም በቋንቋነቱ ተናጋሪውን ከአድማጩ ጋር የሚያግባባ መሆን አለበት። ይህ ካልሆነ ከላይ እንደተመለከትነው ቋንቋ ሳይሆን ባዶ ጩኸት ሆኖ ነው የሚቀረው። ሐሳቤን ምን ያህል እንደሚገልጽልኝ ባላውቅም ለዚህ አነጋገር አንድ ተራ ምሳሌ ላቅርብ። አንድ የ2 ወር ሕፃን ልጅ በድንገት ምርር ብሎ አለቀሰ እንበል። ገጠር ያደጋችሁ ሰዎች እንደምታስታውሱት ሕፃንን ልጅ የሆድ ቁርጠት ያጠቃዋል። አንዳንድ ጊዜም በተኛበት ዘመሚት ወይም ጉንዳን ይነክሰዋል። ታላቅ ወንድሙ ወይም እህቱ ማዘሉ ሲሰለቸው ወይም ሲሰለቻት በቁንጥጫ ይመዘልገዋል ወይም ትመዘልገዋለች። በዚህ ጊዜ ሕፃኑ ምርር ብሎ ያለቅሳል። ሕፃኑ ያለቀሰው ምናልባት ርቦት ወይም ሆዱን ቆርጦት ወይም አዛዩ ወይም ሞግዚቱ ስለቆነጠጠ ወይም ስለቆነጠጠችው ወይም ደግሞ ጉንዳን ስለነከሰው ሊሆን ይችላል። ይህ ሕፃን ያለቀሰበትን ትክክለኛ ምክንያት ለመረዳት የምንችለው ግን
ርቦት ከሆነ ምግብ ሲሰጠው፣ ሆዱን ቆርጦት ከሆነ መድኃኒት ተሰጥቶ ቁርጠቱ ሲተወው፣ ጉንዳን ነክሶት ከሆነ ጉንዳኑ ከሰውነቱ ሲነቀድለት፣ በመቆንጠጡ ምክንያት ከሆነ የቁንጥጫው ህመም ሲታገስለትና ከማልቀሱ ዝም ሲል ነው። ይህም ቢሆን ከግምት ባለፈ ሕፃኑ ያለቀሰበትን ትክክለኛ ምክንያት ላያረጋግጥልን ይችላል። ምክንያቱም ሕፃኑ ራሱ ያለቀሰበትን ምክንያት በፊደልና በቃላት አቀነባብሮ ሊያስረዳን ስለማይችል ነው። ስለዚህ የልጁን ድምፅ የሰማ ማንም ሰው ልጁ አለቀሰ እንጂ ተናገረ ሊል አይችልም። ልክ እንደዚሁ ሁሉ በልሳን እናገራለሁ የሚል ሰውም የሚናገረውን ነገር አድማጩ የሚሰማው ወይም የሚረዳው ካልሆነ ጮኸ እንጂ ተናገረ ሊባል አይቻልም። ምክንያቱም ከላይም እንደተመለከትነው ልሳን ከሌሎች ቋንቋዎች የሚለይበት ነገር ቢኖርም በመሰራቱ ግን ተናጋሪውን ከአድማጩ ጋር የሚያግባባ አንድ አይነት ቋንቋ እንጂ ተራ የሆነ የፊደላት ስብስብ አይደለምና። በዓለም ላይ እጅግ ብዙ ቋንቋዎች እንደሚኖሩ ሁሉ ቋንቋም የሌለው ሕዝብ የለም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10። ስለሆነም ወንጌል ሲሰበክ የሚገባው ሕዝብ በሚሰማውና በሚናገረው ቋንቋ መሆን አለበት። እነ ቅዱስ ጴጥሮስም በመንፈስ ቅዱስ ኃይል ተሞልተው በልሳን የተናገሩት በዓለም ላይ በሚገኙት በሁሉም ቋንቋዎች እንደመሆኑ መጠን ስብከታቸውን ሁሉም ሰዎች በየቋንቋቸው ሰምተውታል። ይህንንም ሰሚዎቹ ራሳቸው ከሰጡት ምስክርነት ማረጋገጥ እንችላለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ማንበብ ነው። ይህ የመጽሐፍ ቅዱስን ክፍል ስንመለከት በትክክል እንደምንረዳው ይህ ድምፅ በሆነ ጊዜ ከሰማይ በታች ካሉ ሕዝብ ሁሉ ለጸሎት ተሰበሰቡ ተብሎ እንደተጻፈ ቁጥር 5 ላይ ማለት ነው። ደቀ መዛሙርቱ በልሳን በተናገሩ ጊዜ የተለያዩ ቋንቋዎች የሚናገሩ ሰዎች በመላው ዓለም ተሰብስበው ነበር። ሌላ ሁለተኛው የተሰበሰቡት ሰዎች አንድ አይነት ቋንቋ ተናጋሪዎች ባይሆኑምና ደቀ መዛሙርቱን በልሳን ከመናገራቸው አስቀድሞ የዓለምን ሁሉ ቋንቋ የማያውቁ የነበረ ቢሆንም በዚያው ቅጽበት መንፈስ ቅዱስ ጥበቡን ስለገለጠላቸው በዓለሙ ሁሉ ቋንቋ ወንጌልን ሰብከዋል። ተሰብሳቢዎችም ስብከቱን በየቋንቋቸው ሰምተዋል። የእግዚአብሔርን ቃል በገዛ ቋንቋችን ሰማን በማለት የሰጡት ምስክርነት ይህን እውነት የሚያረጋግጥ ነው። ቁጥር 8ና 11 የሐዋርያት ሥራ ምዕራፍ 2። ሶስተኛው ሳይማሩ በመላው ዓለም ቋንቋዎች መናገር መቻል ከአስደናቂ ተአምራት አንዱ ነበር። ስለሆነም በየቋንቋቸው የእግዚአብሔርን ቃል የሰሙት በሙሉ በመገረምና በመደነቅ ተናግረዋል። ቁጥር 7። አራተኛ ሐዋርያት በሁሉም ቋንቋዎች የተናገሩት ተምረውት ሳይሆን እግዚአብሔር መንፈስ ቅዱስ የማይመረመር ጥበቡን ስለገለጠላቸው ነበር። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማለን በማለት አድማጮቹ ራሳቸው የሰጡት ምስክርነት ቋንቋው ወይም ልሳን ራሱ የእግዚአብሔር ስጦታ መሆኑን የሚያረጋግጥ ነው። ስለዚህ ደጋግመን እንደጠቀስነው ልሳን ከሌላው ቋንቋ የሚለይበት ነገር ቢኖረውም በመሰረቱ ግን ተናጋሪውንና አድማጩን የሚያግባባ አንድ አይነት ቋንቋ መሆኑን መገንዘብ በጣም አስፈላጊ ነው። ሌላው ከልሳን ጋር የምናየው ነጥባችን ደግሞ ልሳን ከሌላው ቋንቋ የሚለይበት ሁኔታ ነው። ማንኛውም ቋንቋ በመወለድ ማለትም በእናት ወይም ከአባት ወይም ከቤተሰብ ወይም ከአካባቢው ሕብረተሰብ ጋር አብሮ በመኖር ወይም ትምህርት ቤት ገብቶ በመማር የሚያገኙት እውቀት ነው። ልሳን ግን ከዚህ በተለየ ሁኔታ እግዚአብሔር ለወደዳቸውና ቃሉን ይሰብኩለት ዘንድ መርጦ ለጠራቸው ቅዱሳን የሰጣቸውና የሚሰጣቸው የጸጋ ስጦታ ነው። እንደ ሌላው ቋንቋ ከቤተሰብ ወይም ከአካባቢ ወይም ከትምህርት ቤት የሚገበይ ሳይሆን ያለ ትምህርት ከመንፈስ ቅዱስ በስጦታነት የሚቀበሉት ነው። በመሆኑም ወንጌልን ይሰብኩ ዘንድ መርጦ ወደ ዓለም የላካቸው ደቀ መዛሙርቱ በሁሉም የዓለም ቋንቋዎች አስተምረዋል። በሰው ልጆች ሁሉ ቋንቋ ወንጌልን የሰበኩት ቋንቋውን ሁሉ ተምረው ሳይሆን እግዚአብሔር በሰው የማይመረመር ጥበቡን ስለገለጸላቸው ነው። በመሆኑም ቅዱስ ጴጥሮስ፣ ወንጌላዊ ዮሐንስ ከትምህርት ቤት የገበዩት እውቀት ባይኖራቸውም ከተማሩት ከሌሎቹ ደቀ መዛሙርት እኩል በሁሉም የዓለም ቋንቋዎች አስተምረዋል። ቅዱስ ጴጥሮስና ቅዱስ ዮሐንስ ያልተማሩ መሆናቸውን ያውቁ የነበሩ ሰዎች ወንጌልን በልሳን ሲሰብኩላቸው በመስማታቸው በአድናቆት ይመለከቷቸው ነበር። ስለሆነም ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ እንደሆኑ አስተውለው አደነቁ ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 4 ቁጥር 13። ስለዚህ ልሳን በመሰረቱ አንድ አይነት ቋንቋ ቢሆንም ከሌላው ቋንቋ የሚለይበት ከቤተሰብ ከአካባቢ ወይም ከትምህርት ቤት ሳይማሩት ከእግዚአብሔር መንፈስ ቅዱስ በስጦታነት የሚቀበሉት በመሆኑ ብቻ ነው። ቅዱስ ጳውሎስ እንደተናገረው ቋንቋ የሌለው ሕዝብ የለም። አንደኛ ቆሮንቶስ ምዕራፍ 14። ይህ ከሆነ
ሕዝብ የማይሰማውና የማይናገረው ቋንቋ የሚባል ነገር የለም ማለት ነው። ልሳንም ቋንቋ ስለሆነ ሰው የሚሰማው የሚረዳው ነገር ነው። ሰው ሊሰማው ካልቻለ ቋንቋ ሊሆን አይችልም። ምክንያቱም የቋንቋ ፍቺው ትርጉሙ ሰውን ከሰው ማግባባት ነውና። ስለሆነም የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል በማለት ሐዋርያው ቅዱስ ጳውሎስ እንደተናገረው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 11 ፍቺው የማይታወቅ ጩኸት እያሰሙ ልሳን ነው ማለት ማስተማር ሳይሆን ማደናገር ነውና ይህን ልብ ብለን ልናስተውለው ይገባል እንላለን። ሁለተኛው ልሳን የእግዚአብሔር ስጦታ ነው። ልሳን የእግዚአብሔር ስጦታ ነው ብለናል የሐዋርያት ሥራ ምዕራፍ 2። ስለሆነም ሲሰጠን እግዚአብሔርን ልናገለግልበት እንጂ ስጠኝ ተብሎ ሊለመን የሚገባ ነገር አይደለም። ምክንያቱም በልሳን በመናገር ጽድቅ እንደማይገኝ ሁሉ ባለመናገርም ኩነኔ አይኖርምና ነው። ከዚህም በተጨማሪ ስጦታዎችን ለማንና ለምን መስጠት እንዳለበትና ለማን ምን አይነት ስጦታ እንደሚገባው አቅምን ለክቶ የሚሰጥ ራሱ እግዚአብሔር ስለሆነ በሰዎች ፍላጎት የሚገኝም የሚታጣም ነገር አይደለም። እርሱ ከፈቀደ ደግሞ እንደ እምነታችን ደረጃ እየመጠነ ሳንጠይቀው ሊሰጠን ይችላል። ሮሜ ምዕራፍ 12 ቁጥር 3፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። ወዶና ፈቅዶ ከሰጠን እንደ ስጦታችን መጠን እርሱን ልናገለግልበት ግድ ይለናል። ምክንያቱም እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ስለሆነም ትንቢትም ቢሆን እንደ እምነታችን መጠን እንናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም በመምከሩ ይትጋ፣ የሚሰጥም በልግስና ይስጥ፣ የሚገዛም በትጋት ይግዛ፣ የሚምርም በደስታ ይማር ተብሎ ተጽፏልና ሮሜ 12 ቁጥር 6። ስለዚህ እንደተሰጠን ስጦታ እግዚአብሔር ልናገለግል እንጂ ልሳንንም ጨምሮ ማንኛውንም አይነት ስጦታ መሻት ተቀዳሚ ተግባራችን ልናደርገው አይገባም። መጽሐፉም የሚመክረን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ሌላ ሁሉ ይጨመርላችኋል በማለት ነው። ማቴዎስ ምዕራፍ 6 ቁጥር 33። እግዚአብሔር ከሁሉ በፊት ጽድቁን እንድንፈልግ የመከረን በመንፈሳዊ ሕይወታችን መሰረታዊ የሆነውን ትልቁን ነገር በመተው ወይም ችላ በማለት አነስተኛ በሆኑ ነገሮች ላይ ብቻ በማተኮር ተዘናግተን እንዳንጎዳ ለማስጠንቀቅ ነው። ምክንያቱም ስጦታዎች ሁሉ የእግዚአብሔር መንግሥት ከመፈለግ ከመሻት ያነሱ ናቸውና፣ ልሳንም ስጦታ ከመሆኑም በላይ ከስጦታዎች ሁሉ ያነሰ ነው። ሶስተኛው ነጥባችን ይህን የሚመለከት ነው። ልሳን አነስተኛ ስጦታ ነው የሚል። እዚህ ላይ አስቀድሜ ላስገነዝብ የምወደው አንድ ቁም ነገር አለ ይሉናል ይህን መልእክት ያገኘንበት መጽሐፍ ጸሐፊ። ይኸውም ማንኛውም ስጦታ ከእግዚአብሔር እስከሆነ ድረስ የእግዚአብሔርን ስጦታ አነስተኛና ከፍተኛ በማለት ለመመዘን ስልጣን የሌለን መሆኑን ነው። ልሳን አነስተኛ ስጦታ ነው ስንልም የእርሱን ስጦታ በራሳችን ሚዛን ለክተን አንዱን ስጦታ ከሌላው በማስበለጥ ወይም ለማሳነስ አይደለም። ይልቁንም በክርስትና ሕይወታችን ውስጥ የጎላ ተጽዕኖ ማሳደር በማይችሉት ተግባራት ላይ ብቻ በማተኮር ዋናውንና የእግዚአብሔርን መንግሥት የመሻቱን ጉዳይ እንዳንዘነጋው ከራሱ ከእግዚአብሔር የተሰጠውን ማስጠንቀቂያ በትኩረት እንድንመለከተው ለማድረግ ነው። በሌላ አገላለጽ ለጽድቅም ለኩነኔም ምክንያት ሊሆን በማይችለው በልሳን ላይ ብቻ አተኩረን በማወቅም ይሁን ባለማወቅ ነፍሳችንን የሚጎዳ ስራ እንዳንሰራ ለማስጠንቀቅ ነው። ከትርጉሙ ጀምረን እስካሁን እንደተመለከትነው ልሳን በብዙ የመጽሐፍ ቅዱስ ክፍሎች ውስጥ ተጠቅሷል። ነገር ግን በጉዳዩ ላይ በስፋት የጻፈውና ዝርዝር ማብራሪያ የሰጠው ቅዱስ ጳውሎስ ነው። ስለሆነም በተለይ ለቆሮንቶስ ሰዎች በላከው የመጀመሪያ መልእክቱ ልሳን ቋንቋ መሆኑን ብቻ ሳይሆን የት ቦታ በምን ሁኔታና ለምን አገልግሎት ሊውል እንደሚገባ በምሳሌ አስደግፎ አብራርቶታል። ስለዚህ ለበለጠ ግንዛቤ በአንደኛ ቆሮንቶስ ምዕራፍ 13 እና 14 ላይ የተጻፈውን መመልከት እንደሚረዳ በመጠቆም በዚህ መልእክት ላይ ልሳን አነስተኛ ስጦታ መሆኑን ከሚያመላክቱት ነጥቦች ውስጥ ቀጥሎ ያሉትን ብቻ በመመልከት እንወሰናለን። ለምሳሌ አንደኛ ፍቅር ለዘወትር አይወድቅም በማለት የፍቅርን ትልቅነት ካመለከተ በኋላ ትንቢት ቢሆን ግን ያልፋል፣ ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ቋንቋ የሚናገርም ወይም ቋንቋ የሚናገርም ያልፋል፣ ይቀራል፣ የሚራቀቅም ያልፋል፣ ይጠፋል፣ ከእውቀትም በየገጹ ጥቂት ጥቂት እናውቃለንና ጥቂት ጥቂት ትንቢትም እንናገራለንና በማለት ልሳን ከፍቅር ያነሰ መሆኑ ተነግሮናል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8። ሁለተኛው በመቀጠልም በመላእክት ልሳን ብናገር ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ
ፍቅር ግን ከሌለኝ እንደሚጮህ ነሐስ እንደሚንሿሿ ጸናጽል ሆኛለሁ፣ ምንም አይጠቅመኝም በማለት በአንድ በኩል የፍቅርን ከፍተኛነት በሌላ በኩል ደግሞ የልሳንን አነስተኛነት አስረግጦ ተናግሯል። አንደኛ ቆሮንቶስ እዚሁ ምዕራፍ 13 ከቁጥር 1። ሶስተኛ ነጥቡ ደግሞ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል የሚለውም ልሳን ትንቢት ከመናገር ያነሰ መሆኑን ያረጋግጣል። አንደኛ ቆሮንቶስ ምዕራፍ 14። ሌላ የመጨረሻው የምናየው ነጥብ ልሳን አነስተኛ ነው ብለን ለተናገርንበት ጉዳይ ቅዱስ ጳውሎስ ማብራሪያውን በመቀጠል ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ በማለትም ልሳን ከሁሉም ስጦታዎች ያነሰ መሆኑን ነግሮናል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 6። እንግዲህ ልሳን ከስጦታዎች ሁሉ አነስተኛው መሆኑን ይህን ያህል ከተረዳን ከዚህ ቀጥሎ የሚነሳው ጥያቄ ትልቁ ስጦታ የትኛው ነው የሚለው ይሆናል። ትልቁ የእግዚአብሔር ስጦታ ምንድን ነው? ዋናውና ምትክ የማይገኝለት የእግዚአብሔር ስጦታ አስቀድመን ለመግለጽ እንደሞከርነው ፍቅር ነው። ፍቅርም ራሱ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 16። ስለሆነም ፍቅር የሆነውን እግዚአብሔርን ሰውንና ራሱን እግዚአብሔርን ማፍቀር ከሁሉም ነገር በላይ መሆኑን ካስተማረ በኋላ ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ጸኑ በማለት ፍቅር የሁሉም ነገር መደምደሚያ መሆኑን አስረድቷል። ማቴዎስ 22 ቁጥር 37። ሁለተኛ ቅዱስ ጳውሎስም ስለ ፍቅር ታላቅነት ደጋግሞ ጽፏል። ለምሳሌ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከሁሉም የሚበልጠው ግን ፍቅር ነው ብሏል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13። ፍቅር ያስታግሳል፣ ያስተዛዝናል፣ አያቀናናም፣ አያስመካም፣ አያስታብይም በማለትም የፍቅርን ኃያልነት አስረድቷል። አንደኛ ቆሮንቶስ 13። እንደዚሁም ለፊልጵስዩስ ሰዎች በላከው መልእክት ላይ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናትም ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሐሳብ ይሆንላችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ተብሎ የተጻፈውን ስንመለከት ደግሞ የፍቅርን ኃያልነት እንገነዘባለን። ፊልጵስዩስ ምዕራፍ 2 ቁጥር 1። ሶስተኛ ቅዱስ ዮሐንስም በበኩሉ ስለ ፍቅር ትልቅነት አጽንኦት ሰጥቶ አስተምሯል። ለምሳሌ ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው ዓይኖቹን አሳውሮታልና በማለት የጻፈውን መጥቀስ እንችላለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 10። በመቀጠልም ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም፣ ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ካለ በኋላ ስለዚህ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ በማለት እንዴት መፋቀር እንዳለብን አስተምሮናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 10። በመጨረሻም እግዚአብሔርን ማንም ከቶ አላየውም፣ እርስ በርሳችን ብንዋደድ ግን እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል በማለት ሰውንና እግዚአብሔርን በማፍቀራችን ልናገኝ የምንችለውን መንፈሳዊ ዋጋ አስረድቶናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 12። ስለዚህ እግዚአብሔር ለሰው ልጆች ከሰጣቸው ስጦታዎች ሁሉ የሚያንስ ልሳን ሲሆን የሚበልጠው ደግሞ ፍቅር መሆኑን ከነዚህ ሁኔታዎች መረዳት እንችላለን። እንደ አምላካችን ፈቃድ ለዛሬ ክፍል 3ን በተመለከተ ወይም ደግሞ ክፍል 3 መንፈስ ቅዱስንና መንፈስ ቅዱስን ስራ በተመለከተ በተለይም በልሳን መናገር ምን እንደሆነና ልሳን የሚለውን ትርጓሜ ከብዙ በጥቂቱ አንዳንድ ጉዳዮችን ለማየት ሞክረናል። ምንጭ ጠቅሰን ወደ እናንተ ያደረስነው ይህ መርሃ ግብራችን አሁንም በክፍል 4 በመቀጠል ከዚሁ ከልሳን ጋር አንዳንድ ልናስተውላቸው የሚገቡ ጉዳዮች ስላሉ ከላይም በጥያቄ ያነሳናቸው መመለስ ስላለብን እንደሱ እንደ አምላካችን ፈቃድ መለስ ብለን የምናያቸው የምንመለከታቸው ይሆናል። እነዚህ መርሃ ግብሮች ስንሰማ እንግዲህ ብዙውን ጊዜ ለምንዘናጋባቸው ሌሎችም ተዘናግተው ያሉ ልሳን እንደዚህ ነው፣ ልሳን እንዲህ ነው ትርጓሜ ያለው የሚለውን ነገር ሁሉ በእውነት አጥርተን የምንመለከትበት ከመጽሐፍ ቅዱስ ትምህርት ሳንወጣ በቅድስት ቤተክርስቲያናችን የምታስተምረንን እውነተኛውን ቀጥተኛውን የጠራውን ትምህርት የምናደምጥበት ስለሆነ በዚህ ሁኔታ እንማማርበትና ሕይወት እናገኝበት ዘንድ ነው። እንግዲህ ጊዜውን ጠብቀን ወቅቱን ጠብቀን ከመንፈስ ቅዱስ ከጰራቅሊጦስ መውረድ ጋር ይህንን መርሃ ግብር ወደ እናንተ እያደረስን ያለ ነው።
ለጊዜው ይቆየን። እግዚአብሔር አምላካችን የሰማነው በልባችን ያሳድር። የቸርነቱን ስራ ሰርቶልን ፍቅሩን የምናስብበት ከሱ ጋር የምንኖርበት ቅዱሱን የሚያጸናውን መንፈስ ለሁላችንም ልኮ እሱ አምላካችን በፍቅር በመተሳሰብ ሆነን ዋጋ ለምናገኝበት ነገር እንዲያተጋን ፈቃዱ ይሁንልን። በዚህም የተዘናጉ ወንድሞች እህቶቻችን እሱ በቸርነቱ ወደ እውነተኛይቱ የቅድስት ቤተክርስቲያናችን ትምህርት እንዲመልስልንና በትዕግስት በማስተዋል በሰከነ መንፈስ እንደ ባለ አእምሮ በማሰብ ወደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት እንዲመጡ፣ እንዲመለከቱ፣ እንዲያዩ፣ እንዲመለሱ አሁንም ቤተክርስቲያን ምንም ጥርጥርና ነቅ በሌለበት ትምህርቷ እያስተማረች ይሄው ትጠራቸዋለች። እግዚአብሔር አምላካችን አሁንም ለሁላችንም የማስተዋሉን መንፈስ ከሁላችንም አያርቅብን። የቀጠሮ ሰዎች ይበለን። ይህንን የዛሬውን መልእክት ያገኘ ነው የመጀመሪያውን ምስጢር ገላጭ ወይም ከሳቲ ነው ለሚለው ከሆህተ ስብከት ቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታውን ደምጸ የተጻፈው መልእክት ላይ ሲሆን ሰፋ ያለውን ደግሞ ከልሳን ጋር በተያያዘ ያገኘነው መልእክት ደግሞ ትምህርተ ተዋሕዶ በአበበ ጋሻዬ በተባሉ መምህር የተዘጋጀ መጽሐፍ ላይ አግኝተን ነው። እግዚአብሔር አምላካችን በእውነት ለሁሉም የደግነቱን ስራ ያበዛ የፍቅር አምላክ የሕይወትን ቃል ያሰማልን፣ አስበ ቅዱሳን ያድልልን። እንደዚህ ለቅዱስ ቤተክርስቲያናችን የሚገባውን ትምህርት እየሰጡ ያሉትን ሁሉ በደግነቱና በመሐሪነቱ ጠብቆ የእድሜ ባለጸጋ አድርጎ ለሁላችንም ሕይወት የሆነውን ትምህርት እንዲሰጡን እሱ አምላካችን ኃይል ብርታትን ሚስጥሩንም እንዲገልጽልን ለሁላችንም ፈቃድ ይሁንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በዚች በአንዲቷ በነጻች በጎላች በተረዳች በተዋሕዶ እምነታችን ስርዓቷና ትውፊቷን በማከል እንደሱን እንደ አምላካችን ፈቃድ የምናደርሰውን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነበረ ስናደምጥ የቆየ ነው። እንግዲህ አድማጮች እናንተም ባገኘችሁት አጋጣሚ ሁሉ ይህንን መርሃ ግብራችንን ለሚያደምጡ ማዳረሳችሁን እናንተም ሰብስክራይብ አድርጋችሁ ላይክ፣ ሼር እያደረጋችሁ መከታተላችሁን እንዳትዘነጉብን ከወዲሁ በአጽንኦት መልእክቱ እናስተላልፋለን። የደግነትና የምህረት የሰላምና የፍቅር አምላክ ቸሩ መድኃኔዓለም ለሀገራችን ለኢትዮጵያ አሁንም ደጉን መልካሙን ጊዜ ያቅርብላት። እኛንም በወጣን በመውጣት በመግባታችን ሁሉ ሳይለየን ስለ አዛኝት እናቱ ስለ እመብርሃን ብሎ የቅዱሳን አምላክ ለደገኛይቱ ክብር እንዲያበቃን መጨረሻችንን እንዲያሳምርልን ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ፣ መልካም ምግባር ትሩፋት አድርጉ እያለ በሚያሳስበው በእውነተኛው ቅዱሱ መንፈስ ሁላችንም ሊጠብቀን፣ እንዲያበረታን፣ እንዲያጽናናን ሚስጥሩንም እንዲገልጽልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሆንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን።